ተቀባይነታቸው እየጨመረ ሞር በሰው ዘንድ ሞገሳቸውና ክብራቸው እያደገ እንዲሄድ ነው ፍላጎቴ። በቃ ምንም ሌላ ፍላጎት የለም። በቃ ለዚህ እኔ አሁን አንዳንዴ ቀደምም ልስማችሁ ትንሽ ብዬ ነው የወጣሁት። ለምን ብትይ ምንድነው ሀሳቡ? ያው እነ ወርቀ ዘብ ጋር ነው የምገባው። ሌላ ቦታ ገብቼ አላውቅም እውነት ለመናገርና እነ ወርቀ ዘብ ጋር ነው የምገባው። እናንተ ጋር እገባለሁ ከዚህ በኋላ። ለምንድን ነው እናንተ ጋር የምገባው? ስለምትሰሙ እውነት ለመናገር ማለት ከተደማመጡ ለእነሱ የሚጠቅሙ ነገሮች ላይ ካደረገ ችግር የለብኝም። ስሜታችሁን እረዳለሁ። እዛ ቤትም እንዳልኩት ሁሉም ሰው ሀምብል መሆን አለበት እንደ ብዬ ማስብም ሰው አይደለም። አንዳንዱ ሊቆጣ ይችላል፣ አንዳንዱ ሊናደድ ይችላል። ግን ያንን በገራ መልኩ ያንን ባስተካከለ መልኩ ለሁላችን የሚጠቅሙ ነገሮችን በማድረግ ሁለቱን መደገፍ። እንደውም አብዛኛው ሰውን ሳይ ሁለቱን የሚደግፍ ሰው ነው አለ። በጣም ብዙ ሰው አለ እንደዛም አይነት ሰው እንደኔ ማለት ነው። እና ጋይስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ስለምትሰጡኝ ፍቅር፣ ስለምትሰሙኝ ጭምር ማለት ነው። ስለዚህ ምንድን ነው የሚጠቅማቸው ነገር የሚለው ላይ እናተኩር። ሌላ ሁሉ ትርፍ ነው ታውቃላችሁ። ልጆቻችን በጣም ሻይን እያደረጉ እየሄዱ ነው ያሉት እና እዛ ላይ እናተኩር። እኔ ታናሽ እህት የለኝም፣ ወንድ ልጆች ነው ሁለት ያሉ። ታናሽ እህት ደግሞ የለኝም። ለዚህ ነው በቃ ምሳሳላችሁ። እውነት ትንሿ ነው የምላት አይታችሁ እንደሆነ ማስመሰል የሌለበት ፍቅር ነው እየሰጡ ያለሁት። የዛሬ ዓመትም ብታዩኝ እንደዛ ነኝ። የዛሬ 2 ዓመትም እግዚአብሔር ፈቅዶ ከኖርን እነሱም ከኖሩ ሶሻል ሚዲያ ላይ እንደዛ ነው የሚቀጥለው እና ምንም የሚቀየር ነገር የለም ላችሁ ነው። በጣም አመሰግናለሁ። ታንክ ዩ ቬሪ ማች። ስራ ላይ ሆኜ ነው አክብራችሁ ስለጠራችሁን ቅድም ስለሰማሁ ነው የገባው። ዜዴ በጣም አመሰግናለሁ። እግዚአብሔር ይስጥህ። እውነት እኔም እንዳንተ እንደሆነ አቋሜን ሁሉም ሰው ያውቃል። ሁለቱም ጋር አንዳንዴ በጠዋት ተነስቼ ዳኛ የምሆንበት ቦታ በጣም ብዙ አለ፣ ተው የምልበት ማለት ነው። እና አንዳንዴ ስሜታቸውን መረዳትም ይከብድሃል ከአቅም በላይ ስለሆነ በጣም ፍቅር ስላላቸው መግለጽ ያቅተሃል ከምልህ በላይ ማለት ነው። እኔ አብሬያቸው አብዛኛውን ስለምውል ከስራ መጥቼ ክፈቺ ቤት የሚለኝ ይበዛል እና አንዳንዴ እንዴት ብዬ መናገር እኔ እንዴት አድርጌ አግኝቼ ከስራቸው ውጪ ማገናኘት ብችል እኔ አላቅም። እውነት በጣም ዛሬ ልዩ ስሜት ነው የተሰማኝ። በቃ አንዳንዴ በውስጥ ቦክስ የሚመጣል ሜሴጅ ማለት ነው እና ፍላወር ነች ክፈች ቤት ስትለኝ የከፈትኩት እንጂ መክፈት እራሱ አስጠልቶ ነበር። እኔ እንደ ወንድምነት እና ሁለታችንም እንደ ሁለት ፋሚሊ እንደምንወደው መጠን በእኔ በኩል ያሉትን ብየዋለሁ። አንድ ከ4 ፋሚሊ መጡ። በእኔ በኩል ሳይሆን በሁለቱም ሳይድ ነኝ። ግን ለጃየት ታዲያ ያለች ስለምባል እሺ ብያቸዋለሁ፣ በአክብሮት ተቀብያለሁ። ለሁለቱም ነኝ። ግን ተሳዳቢዎችን አስቆሚ አሉኝ። በአንቺ በኩል እሺ እኔ ያስቆማለሁ፣ ብቻ ልጆቹን ላክልኝ አልኩት። የሚሳደቡ ልጆች ቢራቢሮ ፋሚሊ ከሆነ እመነኝ አስቆማለሁ ብዬ ቃል ገባውለት። ግን በየቀኑ አዳዲስ አጀንዳ የሚፈጠራለና አንተ እንደንተና እንደ ወንድምነት እንደ ታላቅነት ተናግረኸዋል። አትሰልች፣ ድገመው፣ ግድ የለህም ድገመው። ሁሌም ደግመህ ተናገር። ስድቡን እንዲቆምና አቢዩዝ ማድረግ ልጆቹን ይቁም። በቃ ሁለቱም ማለት የምፈልገው ምንድን ነው፣ የሚዋደድ ይጣላል፣ ይታረቃል፣ ኖርማል ነው ብለን እንቀበልና ግን ግራና ቀኝ ሲጣሉ ገባ በመሀል የሚገባው ደግሞ ሌላ ክፍተት ይፈጠርና ወደ ሚዲያ መምጣት የሚፈልጉ ሰዎች አሉ። በእነሱ ጥል ምክንያት ማለት ነው። ያ ክፍተት እንዳይፈጠር በሁለታችንም ሳይድ ያለን ልጆች ከስድብ ነፃ የሆነ ሳፖርቱ ማድረግ ከቻልን እንስማማ፣ ካልቻልን ግን አዶናይንም ጃኔንም መጥፎ ቃላት በመወርወር የእነሱን ቦታ ሊያዝ ለሚል ሰው መስጠት የለብን ብዬ እማምን ሰው ነኝና እንደው በጌታ አሁንም አትሰልች፣ አድርገኸዋል። አሁንም አትሰልች፣ ደጋግመህ ይሄንን ነገር ፖስትልኝ። የሚሳደቡ አስቀያሚ ስድብ፣ ሴትነትን የሚያዋርድ ወንድነትን የሚያዋርድ የሚዘገንን ስድብ ለሚሳደቡት ማለት ነው። ይህንን ደጋግመህ በቃ እኔ ሌላ ምንም የምጠይቅ ጥያቄ የለም። ለምን ሰው በጠፋ ሰዓት ብያለሁ የተገኘህ አንተ ብቻ ስለሆንክ በሁለቱም ሳይድ አንተ ነህ እውነቱን ይዘህ ተው ስትል የሰማውን አሁንም ድገመው። አትሰልች ብቻ ነው የምልህ። በቃ እስኪ ቆሜ ስድብ መላ ቦታ እስኪገኝለት ድረስ አትሰልች። በቃ ይሄን ነው የምለው እኔ። እውነት እሱም እንዲሰደብ አልፈልግም እኔ በተአምር፣ እሷንም እንዲነኳት አልፈልግም። የእኔ ሀሳብ ነው። አንዳንድ ሰው ደግሞ በስድብ የሚያምናል። ያንን ነው የምልህ። በቃ አትሰልችብን። በቃ ያንን ሁሌም ፖስተው አትስደቡ የሚለውን ቃል ብቻ፣ ሌላ ምንም የምለው ነገር የለም።
ለምን በአንተ የሚሆን ነገር አይደለም። ከቻልክ የምታደርገው ነው፣ ካልቻልክ የምታልፈው ህይወት ነገር ስለሆነ ማለት ነው። የማስጨንቅ ነገር የለም። ስድቡን ብቻ ተባበረኝ። እኔ እውነት በስድብ አላምንም። በጣም ፖዚቲቭ ነገሮችን ማየት፣ የሰዎችን ድክመት ሳይሆን ፖዚቲቭ ነገራቸውን ማየት። እኔ በነገራችን ላይ በቃ ከአዶናይ ብዙ ነገር ተምሬያለሁ። ከሱ በእድሜ በጣም ትልቅ ነው፣ በጣም ብዙ ነገር ተምሬያለሁ። ታናሹ ነው የሚያስተምሩ አሉ አይደል? በዙሪያችን በሰፈራችን ምናምን የምናውቃቸው ሰዎች አሉ በአካባቢያችን እና ከሱ በጣም ብዙ ነገር ተምሬያለሁ እና በቃ እኔ ቢያንስ በቃ እሱ የደረሰበት ደረጃን እረዳለሁ። ለእሱ የሚጠቅመው ነገር አደርጋለሁ። ጃዬን የምታየው እውነቴን ነው የምነግራቸው፣ ከቀን በቀን የበሰለች የመጣች ምርጥ ልጃችን ናት። ምርጥ ትንሿ እህታችን ናት እና እኔ በቃ ይሄ የግል ህይወታቸውን ጉዳይ እንተውላቸው።